ስልጣንን በተመለከተ ዝርዝር ነገሮችን ባናይ መሰረታዊ የሆነ ሐሳብ እንድንመለከት እፈልጋለሁ። ስልጣን በየትኛውም ዘርፍ በአግባቡ ከተጠቀሙበት በቤተሰብ ሊሆን ይችላል፣ በማህበረሰብ፣ በቤተ ክርስቲያን፣ በአገር፣ በአህጉር፣ በዓለም አቀፍም ደረጃ በአግባቡ ከተጠቀሙበት ለሰው ልጆች ደስታን፣ ሰላምን፣ በረከትን፣ ልማትን፣ ጥቅምን፣ እድገትን ያመጣል። ያለ አግባብ ከተጠቀሙበት ደግሞ ጥፋትን፣ ጦርነትን፣ መከፋፈልን፣ ውድቀትን፣ መፍረስን፣ ስደትን፣ መፈናቀልን፣ ረሃብን፣ ድህነትን፣ ሞትን ያመጣል። ስልጣን ግለሰብንም መንግስትንም አንቀሳቃሽ ኃይል ነው። የስልጣንን ትርጉም በመጽሐፍ ቅዱስ መዝገበ ቃላት ላይ ሄዳችሁ ስትመለከቱ በነገር ሁሉ የመምራት፣ የመፍረድ፣ የመግዛት፣ ማንኛውንም ነገር የማድረግ ሙሉ መብት ይለዋል። ስለዚህ መብት ኃይል መጨበጥ ማለት ነው። ለመሪውም፣ ለተመሪውም፣ ለገዢውም፣ ለተገዢውም፣ ለአሰሪውም፣ ለሰራተኛውም ስልጣን ምን እንደሆነ አጠቃቀሙን፣ ትግበራውን፣ በየደረጃው ገደቡን፣ ልኩን ማወቅ በጣም ጠቃሚ ነው። ስልጣን የክፉም የመልካምም ትልቅ መሳሪያ ነው። ዛሬ በዓለምም ሆነ በቤተ ክርስቲያን ውስጥ ለተፈጠሩት ቀውሶች የአንበሳውን ድርሻ የሚወስደው የስልጣን አያያዝ ነው፣ የስልጣን አጠቃቀም ነው። ሰይጣንን ሰይጣን ያስባለው ምንድን ነው? ወደ ምድር የጣለው ነገር ምንድን ነው? በስልጣን አጠቃቀሙ ስለሳተ ነው፣ ስለታበየ ነው። የተሰጠውን ስልጣን ከገደብ በላይ የሚጠቀምና ለመጠቀም ጥረት የሚያደርግ ሰው ሄዶ ሰይጣን ከወደቀበት መውደቁ አይቀርም። የጊዜ ጉዳይ ነው፣ አይቀርም። ዛሬ በዓለም ላይ ዓለምን እያሽከረከሩ ያሉ ሁለት ዋና ነገሮች አሉ። አንዱ ስልጣን ነው፣ ኃይል፣ ፓወር። ሁለተኛው ገንዘብ ነው። ገንዘብ አሁን ስለ ገንዘብ ስናስብ የሌለበት ቦታ የለም። ገንዘብ ትዳር ውስጥ ገንዘብ አለ፣ ጨዋታችን ውስጥ ገንዘብ አለ፣ በጸሎት ውስጥ ገንዘብ አለ፣ በአምልኮ ውስጥ፣ በማህበራዊ ህይወት ውስጥ ገንዘብ አለ። ለልጆች አስተዳደግ፣ ለጤና መጠበቂያ፣ ለወንጌል፣ ለመዝናናት፣ ስራ ለመስራት ወዘተ ገንዘብ ዓለምን እያሽከረከረ ያለ ነው ገንዘብ። የዚህ ትምህርት ዓላማ አንደኛው ማንቃት ነው። በግል ማንቃት፣ በቤተ ክርስቲያን ደረጃ ማንቃት፣ መሪዎችን ማንቃት፣ አገልጋዮችን ማንቃት፣ ምእመናንን ማንቃት። በዚህ ትምህርት ውስጥ የክርስቶስ ክብር አለ፣ የምእመናን ክብር አለ። ሁለተኛው በእረኞችና በበጎች፣ በመሪዎችና በተመሪዎች ትብብርንና መታዘዝን ማበረታታት ነው። ሶስተኛው እውቀት ማካፈል ነው። እውቀት ካለ ስልጣንን በተመለከተ የእግዚአብሔር ቃል እውቀት ካለ በእግዚአብሔር መድረክ ላይ የተሰጠውን ድንበር ጥሶ የሚሄደውን መመዘን ይቻላል። በጣም በቀላሉ መመዘን ይቻላል። በንግግር ቢሆን በአኳኋን ቢሆን ከተሰጠው ስልጣን ውጪ እየሄደ ያለውን መመዘን ይቻላል። እውቀቱ ካለ በጣም አስፈላጊ። በዓለም ላይ የስልጣን ምንጮች እነማን ናቸው? አንዱ እግዚአብሔር። ሮሜ 13:1 ላይ ከእግዚአብሔር ካልተገኘ በቀር ስልጣን የለምና የስልጣን ምንጭ እግዚአብሔር ነው። ሁለተኛው ሰይጣን ዲያብሎስ ስልጣን አለው። ስልጣን እግዚአብሔር ሰጥቶት አይደለም። ለዲያብሎስ ቃሉን ብትመረምሩ ስልጣንን አልሰጠውም እግዚአብሔር፣ ለሰው ነው የሰጠው። ግን እያታለለ እየወሰደ ከሰው እጅ ነው ስልጣኑን ኤክሰርሳይዝ የሚያደርገው። ጠንቋዮችን፣ መተተኞችን፣ አስማተኞችን፣ ሐሰተኞችን ይጠቀማል። ሶስተኛው ስልጣን በእጁ ካለው ሰው ወደ ሌላ ይተላለፋል። የስልጣን ምንጭ ነው።
አራተኛው በህዝብ ወይም በሰዎች ስልጣን ከሰዎች ከህዝብ ወደ ተመረጠው ይተላለፋል። ሌላው አንድ ሰው በራሱ ስልጣንንና መሪነትን ሊፈጥር ይችላል። ትንሽ እዚህ ላይ በኋላ እናያለን። ሌላው ያለ አግባብ ስልጣንን መያዝ የስልጣን ምንጭ ነው። በመንጠቅ ወይም በግልበጣ በውርስ ስልጣንን መያዝም አለ። አሁን የንጉሳውያንን አገዛዝ ስትመለከቱ በውርስ ነው የሚተላለፈው። መሰረታዊ የሆነ ሊካድ የማይችል እውነት ምንድን ነው? አንዱ ስልጣን፣ ኃይል፣ ገንዘብም ጭምር በዓለም ላይ ለክፉም ለመልካምም በስራ ላይ ናቸው፣ በእንቅስቃሴ ላይ ናቸው። እድሉ ከተገኘ መያዝ ያስፈልጋል። ማንቃት ቅድም ያልኩት እድሉ ከተገኘ መያዝ ያስፈልጋል። ጥግ መያዝ ብዙ አዋጭ አይደለም። በእስያ የነበሩትን እኮ ሐዋርያው ጳውሎስ የደከመባቸውን 7ቱን አብያተ ክርስቲያናት ያጠፋው ስልጣንና ገንዘብ ነው። የሉም ዛሬ። ስልጣን፣ ገንዘብ በሌሎች እጅ ገባ። ያንን ጥቃት መቋቋም ቀላል አልነበረም። በጊዜ ውስጥ አጠፉ። በቀላል የሚታይ ነገር አይደለም። ስልጣንን እንቀበላለን። ሌላው እውነት በውክልና እንሰጣለን፣ በግልም እንፈጥራለን ስልጣንን። ሌላው የተሰጠንን ስልጣን በትክክል እንጠቀማለን፣ እንተገብራለን፣ ለልማት፣ ለእድገት፣ ለመሻሻል፣ ለመለወጥ። ወይም በተቃራኒው ስልጣንን እናጎሳቁለዋለን፣ አቢዩዝ እናደርጋለን። ዛሬ በዚህ ትምህርት በስልጣን ላይ ላላችሁ ሁሉ እግዚአብሔር የበለጠ እንዲባርካችሁ በጸሎት ዕውቅና እንድንሰጥ በእውነት በልቤ አስቤያለሁ። የመጨመርን ነገር አስቡ። ይሄ የባለስልጣናት ጉባኤ ነው። በኋላ እንደምናየው ስልጣን በእጁ የሌለው ሰው እዚህ ውስጥ የለም። ስለዚህ የባለስልጣናት ጉባኤ ነው። ይሄ ጉባኤ ተራ ጉባኤ አይደለም። ከስልጣን ምንጮች ካየነው አምስተኛው ላይ ስልጣንንና መሪነትን መፍጠር፣ ሰልፍ ኢንቨስትመንት መፍጠር። አሁን ግለሰቦች ዩኒቨርሲቲዎችን፣ ኢንዱስትሪዎችን፣ ካምፓኒዎችን፣ ሆስፒታሎችን፣ ክሊኒኮችን፣ ሚኒስትሪዎችን፣ ሱፐርማርኬቶችን፣ ሆቴሎችን ፈጥረው ሰራተኞችን ቀጥረው ለትውልድ ጠቃሚ ስራ የሚሰሩ አሉ። በአመራር ስልጣን ላይ ተቀምጠው ፍትህ ለትውልድ የሚያሰፍኑ፣ ለተበደለው የሚፈርዱ አሉ። ለግል ጥቅማቸው የሚሰሩም እንዳሉ ሳንዘነጋ ይህንን ያመጣሁበት ምክንያት ቤተክርስቲያን ክርስቲያኖች በአገርና በዓለም አቀፍ ደረጃ እስካሁን ሰርተዋል የምንለው ነገር ቢኖር መስራት ከቻሉት በላይ ልቀው መሄድ ይችላሉ የሚል እምነት ስላለኝ ልቀን መሄድ እንችላለን። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አሁን ከሰራችው በላይ ልቃ መሄድ ትችላለች። ራእይ ካለ፣ እይታ ካለ። በዚህ ምድር እግዚአብሔር ከፈጠረው ሀብት ተጠቃሚ ከሆኑ ኃያላን ጋር ተወዳድረን እንድንካፈል የእግዚአብሔር ፈቃድ። ስልጣንን መጨበጥ ልንፈራ አይገባም። ባለጠግነትን መጨበጥ ልንፈራ አይገባም። ድህነትን ነው አይሆንም ማለት ያለብን፣ በቃ ማለት ያለብን። አንዳንድ ጊዜ እኔ የተለያዩ ምእመናንን አይቻለሁ። ለእኔና ለልጆቼ የሚሆን ነገር አግኝቻለሁ በቃኝ የሚሉ አሉ። አይበቃም። ያ እንዲያድግ እግዚአብሔር እድል ሰጥቷል። ያንን ማሳደግ ያስፈልጋል። ይህችን የምንኖርባትን ዓለም እርባና ቢስ አድርገው በእጅጉ አሳንሰው አገራችን በሰማይ ነው በሚል ትምህርት ሰዎች ላባቸውን አንጠፍጥፈው ሀብት እንዳያፈሩ፣ ኃላፊነታቸውን እንዳይወጡ የሥራ ተነሳሽነታቸውን የሚገሉ አሉ። አትቀበሉ። ምትሃታዊ በሆነ መንገድ ደግሞ በመጣስ በመጠርመስ ሀብት እንደሚገኝ የሚያስተምሩ አሉ። የለም፣ አይገኝም። ምትሃታዊ በሆነ መንገድ ዱብ የሚል ነገር የለም። መስራትም ዋናው የሚሰራውን ማወቅ፣
ተስፋ ሳይቆርጡ መታገል፣ መትጋት፣ ቀድሞ ማየት፣ መረዳዳት፣ መተጋገዝ፣ ራዕይ፣ ተወዳዳሪ መሆን። ጥናቶች እንደሚያሳዩት የተለያዩ ጥናቶችን ሳይ 80% የሚሆኑ የዓለም ባለ ሀብቶች መነሻቸው ድህነት ነው፣ መነሻቸው ችግር ነው። ስለዚህ ከድህነት መነሳት ይቻላል ማለት ነው። ብዙ ጊዜ ክርክር አለ አይደለም? ካፒታል የት አለ? ዋናው አእምሮ ነው። የአእምሮ ልማት ነው፣ አስተሳሰብ ነው ዋናው። ክርስቲያኖች በማግኘትና በማጣት ሂደት ውስጥ የሚያጋጥማቸውን ተግዳሮቶች ማለፍ አቅቷቸው በድህነት ሲቸገሩ ይታያል። ይህ የምናየው ሰፊው ግዙፍ ዩኒቨርስ ከባዶነትና ከምንነት ነበር የተገኘው። ይህን እናውቃለን። ከዛ ነው የተገኘው። በእግዚአብሔር የታመነ ሰው ከተቀጣሪነት ወደ ቀጣሪነት፣ ከድህነት ወደ ባለጠግነት፣ ከኪሳራ ወደ ትርፍነት፣ ከቤት አልባነት ወደ ባለቤትነት፣ ከተሸናፊነት ወደ አሸናፊነት፣ ከተስፋ ቢስነት ወደ ተስፋ ሙላት ይሻገራል። የተሻገሩም አሉ። ስለዚህ ጥቂት የጀመራችሁ በርቱ፣ ተስፋ አትቁረጡ፣ በርቱ። ለእኛም ብትናገሩ እንጸልያለን። አዎ እንጸልይላችኋል። እውነቴን እግዚአብሔር መክፈት አይደለም እንዲበረግድ መበርገድ ያውቃል እግዚአብሔር። የጴጥሮስን በር በርግዶታል፣ ማንም ሳይነካው እንዲወጣ። እንዲከፍት መጸለይና እንዲበረገድ መጸለይ ልዩነት አለው። እንጸልያለን። ከአንድ ወንበር ወደ ሌላ ወንበር ከፍ ስትሉ አመስግኑ እግዚአብሔር። ከአንዱ ስልጣን ወደ ተሻለ ስትሻገሩ ቸል ዝም ብላችሁ እንደቀላል አትዩ፣ አመስግኑ እግዚአብሔር። ያችን ወንበር በደንብ ያዙ፣ እንደሚገባ ያዙ። እሺ መለስ እንበል። በእግዚአብሔር ቃል የተገለጠ በቤተ ክርስቲያን 3 አይነት ስልጣን አለ። አንደኛው የኢየሱስ ክርስቶስ ስልጣን ነው። ማቴዎስ 28 ላይ ከ19 ስልጣን ሁሉ በሰማይና በምድር ተሰጠኝ አለ ጌታ ኢየሱስ ሞትን ድል አድርጎ ከተነሳ። ስልጣን ሁሉ በሰማይና በምድር ተሰጠኝ። የኢየሱስ ስልጣን ሰማያትን አቀፍ ነው፣ ዓለማትን አቀፍ ነው። እግዚአብሔር የተመሰገነ ይሁን። ስልጣናትና ባለስልጣናትና ስልጣናት በሙሉ ከእግዚአብሔር ስልጣን ከኢየሱስ ስልጣን በታች ናቸው። ፊልጵስዩስ 2:9 ላይ አለ እግዚአብሔር እያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ የሆነ ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ይመሰክር ዘንድ። ኤፌሶን 1:20 ላይ አለ ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ሁሉንም ከእግሩ በታች አስገዛለት። ሁሉን ጠቅላይ ስልጣን በኢየሱስ እጅ ነው ያለው። ሲተነተን በመላእክት ላይ ስልጣን አለው፣ በፍጥረታት ላይ ስልጣን አለው፣ በስልጣናትና በኃይሎች በአለቆች ላይ ስልጣን አለው፣ በቤተ ክርስቲያን ላይ ስልጣን አለው፣ የማዳንና የመፍረድ ስልጣን አለው። እግዚአብሔር ይመስገን። በየትኛውም ዘመን ጊዜ ከፍ ዝቅ የማይል የማይደበዝዝ የማይለወጥ የጸና ስልጣን ያለምንም ብዥታ ያለምንም መደነጋገር ይሄ ገባው ክርስቲያን ካለ ሰማይና ምድር ቢናወጡ አይፈራም። ይህን ስልጣን በአእምሮ የእውቀት ደረጃ ብቻ ሳይሆን በአንደበት መናገር ብቻ ሳይሆን ሁለንተናችንን መግዛት አለበት፣
መቆጣጠር አለበት። አንዱ እሱ ነው። ሁለተኛው ስልጣን በኢየሱስ ክርስቶስ በማመን የተገኘ የምእመናን ስልጣን ነው። እነዚህ አሁን የምናገራቸው የስልጣን አይነት የትም ቦታ ለድርድር አይቀርቡም። አንዱ የልጅነት ስልጣን ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑትን ስልጣንን ለተቀበሉት፣ ላልተቀበሉት አይሆንም። ለተቀበሉት ሲሰጥ፣ ለተቀበሉት የልጅነት ስልጣን ዳግመኛ በእግዚአብሔር መንግሥት ውስጥ በመወለድ ያገኘ ነው። ማንም የማይገፋው ስልጣን ነው ይሄ። እሱ አባታችን ነው። እግዚአብሔር በግል አባት ነው። ለሁላችንም እግዚአብሔር አባት ነው። እኛ ልጆቹ ነን። ይሄ ስልጣን ነው። ሁለተኛው በእግዚአብሔር መንግሥት የወራሽነት ሙሉ መብትና ስልጣን ነው። ሮሜ 8:17 ላይ ታገኝ። ወራሾች፣ ያው የእግዚአብሔር ወራሾች ይላል። የመንግስቱ ብቻ አይደል፣ የእግዚአብሔር ወራሾች ናችሁ ይላል። ሶስተኛው በዓለም ላይ የኢየሱስ ክርስቶስ አምባሳደሮች፣ ያው ባለሙሉ ስልጣን አምባሳደሮች። ሁለተኛ ቆሮንቶስ 5:20 ላይ እኛ የእግዚአብሔር መንግስት የሰማያዊ መንግስት ቋሚ ዲፕሎማቶች ነን። በምድር ላይ ወኪሎች ነን። ወንጌልን ለዓለም እንድናደር። ሶስተኛው በሰይጣንና በአጋንንቱ ላይ ስልጣን አለ። ነፃ መውጣት ብቻ አይደለም። እኛ ባለስልጣኖች ነን በሰይጣንና በአጋንንቱ ላይ። እነሆ እባብንና ጊንጡን ትረግጡ ዘንድ በጠላት ኃይሉ ሁሉ ላይ ስልጣን ትረግጡ ዘንድ። የት ነው ያለው? ከመጫሚያችን በታች ነው ያለው። ትረግጡ ዘንድ የወንጌል ጫማ አድርገን የመርገጥ ስልጣን። አንዳንዴ ቅዱሳን ይፈራሉ፣ ሰይጣንን ይፈራሉ። አንድ ጊዜ ስንነጋገር እኔ ማታ ማታ ውሃ ይዤ ይሄ የኢየሱስ ክርስቶስ ደም እያልኩ ቤቴ ውስጥ፣ ግቤ ውስጥ፣ በረንዳዬ ላይ የኢየሱስ ደም እያልኩ ረጭቼ ነው የምተኛው። ለምን ስል ኧረ እኔ እፈራለሁ የሚደብት መንፈስ እንዳይመጣ። አይፈራም፣ አይናቅም። ክፉ ጠላት ነው። አይናቅም ግን አይፈራም። ስልጣን ተሰጥቶናል። ስልጣን ተሰጥቶናል። ይህን የተሰጠንን ስልጣን መጠቀም አለብን። መጠቀም ራሳችንን፣ ቤታችንን፣ ቤተሰባችንን፣ ኢኮኖሚያችንን፣ እምነታችንን፣ አንድነታችንን፣ ቤተክርስቲያናችንን፣ አገልግሎታችንን፣ ትውልዳችንን፣ ጤናችንን ለመጠበቅ ስልጣኑ መጠቀም አለብን። ሲዋጋ ጤናችን፣ አካላችን፣ ስሜታችን፣ አእምሮአችንን፣ ኢኮኖሚያችንን ነው የሚዋጋው። ይህን ነፃ ለማውጣት ስልጣናችንን መጠቀም አለብን። የእግዚአብሔር ቃል ይፈቅዳል። ይሄ ከአዲስ አበባ ዩኒቨርሲቲ ወይም ከሌላ ተቋም የሚሰጠውን ዲግሪ ወይም ዲፕሎማ ስታዩ የአዲስ አበባ ዩኒቨርሲቲ ጉባኤ ከከፍተኛ የትምህርት ኮሚሽን በተሰጠው ስልጣን መሰረት ይህንን ዲግሪ ወይም ዲፕሎማ ከሙሉ ክብሩ፣ ጥቅሙና ግዴታዎቹ ጋር ለሰጥቷል። ከሙሉ ክብሩ፣ ጥቅሙ እና ግዴታዎቹ። ይህ የእኛ የተሰጠን ስልጣን ከሙሉ ክብር፣ ጥቅም፣ ግዴታ ጋር ነው የተሰጠን። እግዚአብሔር ይመስገን። መጠቀም የኛ ፈንታ ነው። መጠቀም የኛ ፈንታ ነው። ምን ያህል እየተጠቀምን ነው ያለ ነው? የእግዚአብሔርን ዕቃ ጦር ለብሰን በቃሉ ስልጣን ተሞልተን በመንፈስ ቅዱስ ኃይል መዋጋትን ማወቅ አለብን። የክፉ ጥቃት ዘርፈ ብዙ ነው። ዲያብሎስን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ቀርባል። ተቃውሙ።
የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል አይደለም? አያገኘንም። እድል ፈንታ ደግሞ አትስጡት ይላል። በኢየሱስ ክርስቶስ በማመን የተገኘ ስልጣን አለ። እሱን መጠቀም ያስፈልጋል። ሶስተኛው በቤተ ክርስቲያን ለእረኞች ለመሪዎች የተሰጠ ስልጣን ነው። ከቤተ ክርስቲያን ራስ ከኢየሱስ ክርስቶስ። ለምንድን ነው ይሄ ስልጣን? የውክልና ስልጣን ነው። የእግዚአብሔርን ሥራ ለመፈጸም፣ የእግዚአብሔርን ሥራ ለመስራት፣ አካሉን ለማነጽ፣ የቅዱሳንን ኅብረት ለመጠበቅ፣ ለመምራት የተሰጠ አገልግሎት። የፈላጭ ቆራጭነት ስልጣን አይደለም። አገልግሎቱ አለቃ አለው። አንደኛ ጴጥሮስ 5:4 የእረኞች አለቃ ኢየሱስ ክርስቶስ ሁልጊዜ ከቤተ ክርስቲያን ጋር አለ። እረኞችን ስልጣን ሲረከቡ ለመመገብ ነው፣ ለመምራት ነው፣ ለማሳረፍ ነው፣ ለመጠበቅ ነው፣ ከተኩላ ከአውሬ ለመከላከል ነው፣ ለማሰማራት፣ የደከመውን ለማጽናት ነው። ወገኖች የታመመውን ለማከም ነው፣ የተሰበረውን ለመጠገን ነው፣ የባዘነውን ለመመለስ ነው። እረኞች ለራሳቸውም ለመንጋውም እየተጠነቀቁ ይህንን ስልጣን መጠቀም። በጎች ጠላቶች አሏቸው። አንዳንዴ አያውቁም። በጎች የበጎች ጠላቶች ከበጎች አካባቢ አይሩቁ። ምግብ የሚያገኙት ከበጎች ስለሆነ፣ የኑሮ ህልውናቸው ስለሆነ ከበጎች አይሩቁ። በጎችን ይመገባሉ። በግ ሆኖ ያለ በረት መኖር አንድ ቀን የተኩላ ሲሳይ መሆን አይቀርም። በዚህ ዘመን ከባድ የሆነው በተዘጋጀው በረት ውስጥ መኖር። አይኖሩ፣ በተዘጋጀላቸው በረት ውስጥ አይኖሩም ጸንተው። ይሄንን እንደ በረት መቁጠር ይቻላል። አይኖሩም። ሲዞሩ የሆነ ጥቅም የሆነ መልካም ነገር ፍለጋ ይካሄድና በዚያው መቅረት ጭልጥ ብሎ። በግ ሆኖ ያለ እረኛ መኖር ከባድ ነው። በዚህ ዘመን ከባዱ ነገር እግዚአብሔር በቤቱ በሾማቸው እረኞች ተጠብቆ መኖር ነው። ከባዱ ነገር አሁን ከባዱ ነው። ሞግዚቶች ሁሉ እረኞች እንደሆኑ ይመስሏቸዋል። እጅ የጫነ ሁሉ እረኛ መስለው ነው የሚታየው። አይደለም። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ያለ የባህል ችግር አንዱ እሱ ነው። ባህላዊ ችግር ሆኗል። ይሄ የሌሎችን ጸጋ መካፈል ችግር የለውም። የተሰጣቸውን እረኛ ግን ትኩረት አይሰጡም። ከእግዚአብሔር የተሰጣቸው እረኛ ላይ ትኩረት አይሰጡም። ለሌላ ትኩረት ይሰጣሉ። በግ ሆነው ያለ እረኛ መኖራቸውን የሚያውቁት መቼ መሰላቸው? የደከሙ ቀን፣ የታመሙ ቀን፣ የወደቁ ቀን፣ የሞቱ ቀን ያለ እረኛ ማሳለፋቸው ይገባቸዋል። በዚህ ዘመን በወንጌላውያን አብያተ ክርስቲያናት የስልጣን አጠቃቀም ቀውስ የተፈጠረው ለምንድን ነው? እሱን ልንገር። ይሄ የኢየሱስ ክርስቶስ ስልጣን ለምእመናን የተሰጠ ስልጣን በቤተ ክርስቲያን ለእረኞች የተሰጠውን ስልጣን ልዩነቱን የማያውቁ አገልጋዮች መድረክ ስለያዙ ነው። የእውቀት ችግር። እውቀት አልባ አገልጋዮች የተሳሳተ እውቀት ስለሚያስተላልፉ ነው። ስለዚህ አይለዩም። አንዳንዴ የኢየሱስ ክርስቶስን ስልጣን ለራሳቸው ሲጠቀሙ እናያለን። የምእመናንን ስልጣን ከፍ አድርገው ከተሰጣቸው የእረኞች ስልጣን በላይ እንደሆኑ አድርገው የሚያስተምራሉ። ግጭት ይፈጠራል፣ ቀውስ ይመጣል። ሌላው በስነ ምግባር፣ በሞራል፣ በዶክትሪን ችግርና ደንብን በመጣስ የተገሰጹ አገልጋዮች ወጥተው የራሳቸውን ይከፍታሉ። ተከታይ አያጡም። የሚገርመው ነገር የቤተ ክርስቲያንን መሪዎች ጥላሸት ይቀባሉ። ስለዚህ ምእመናን መሪዎቻቸውን እንዳይቀበሉ ያደርጋሉ በትምህርታቸው። ቀውስ ነው ይሄ። ስልጣንና ኃላፊነት ያልተሰጣቸው መድረኩን ይዘው ስልጣንና ኃላፊነት ከተሰጣቸው በላይ ተጽዕኖ ሲፈጥሩ ቀውስ።
በቤተ ክርስቲያን ስልጣን ስር የማይኖሩ ብዙ አገልጋዮች አሉ። ብዙ ሰባኪዎች አሉ። እነሱ የሚሰጡት ትምህርት ቀውስን ያመጣል። ሌላው ተመሪው ከመሪው ሲበልጥ ቀውስ ይመጣል። መምራት ሲገባው ካልመራ፣ ስልጣንን በትክክል አለመጠቀም ቀውስ ያመጣል። የመጨረሻው ከውጭና ከውስጥ በሳተላይት ኬብል የሚተላለፉ ያልተጣሩ ትምህርቶች ቀውስን ፈጥረዋል። በኢትዮጵያ ቤተክርስቲያን ስልጣን በትክክል ከተተገበረ ጥቅሙ ምንድነው? አንደኛ ቤተክርስቲያን የተረጋጋች ትሆናለች። አንዱ ጥቅም እሱ ነው። በዘመኑ ቀውስ ከመቀወስ ትጠበቃለች። የተረጋጋች ነው። ሁለተኛው ምሳሌነት ጎልቶ ይወጣል። ምሳሌ ትሆናለች ለሌሎች አብያተ ክርስቲያናት። ሶስተኛው ጥቅም በቤተ ክርስቲያን መሪዎችና ምእመናን መካከል ህይወት እድገት፣ አገልግሎት እድገት ይታያል። መምራትና መመራት ጤናማ ይሆናል። መታዘዝ ይበዛል። የእግዚአብሔር መድረክ፣ የቤተ ክርስቲያን መድረክ ይከበራል። ጥቅም ነው ይሄ። የህዝቡም ህይወት ይጠበቃል። መድረክ ከተከበረ የህዝቡ ህይወትም ይጠበቃል። ጥቅም ነው ይሄ። የምእመናንም አንድነት ይጠበቃል። ሉቃስ 4:31 ካነበብነው ቃሉ በስልጣን ነበርና በትምህርቱ ተገረሙ ይላል። ወንጌላት ውስጥ ስታዩ እጅግ ተገረሙ፣ ተደነቁ፣ አደነቁ፣ ይሄ ማን ነው ተባባሉ የሚል ቃል እናገኛለን። ኢየሱስ ይህን ሁሉ የሚያደርገው ለመደነቅ አይደል፣ እናውቃለን፣ ለመደነቅ አይደል። ብዙ ተአምራቶች፣ ድንቆች አደረገ። በተለያዩ አንደኛዋ ቅፍርናሆም ነች፣ ዛሬ ያየናት። ከ13 በላይ ከተሞችና መንደሮች ዞረዋል ጌታ ኢየሱስ በስልጣኑ በክፉ መናፍስት ላይ፣ በእያንዳንዱ ግለሰብ ህይወት፣ በቤተሰብ ህይወት፣ በማህበረሰብ ህይወት፣ በጎዳና በህዝብ ላይ፣ በምኩራብ፣ በቤተ መቅደስ፣ በለምጽ ላይ፣ በኃጢአት ላይ፣ በስነ መለኮት ምሁራን ላይ፣ በሃይማኖቱ መሪዎች ላይ፣ በባለስልጣናት ላይ፣ በ12ቱ ደቀ መዛሙርት ላይ፣ በቅርብ ወዳጆቹ ላይ፣ በራሱ ቤተሰብ ላይ፣ በሞት ላይ፣ በእውርነት ላይ፣ በተፈጥሮ ላይ፣ በፖለቲካ ላይ፣ በልዩ ልዩ ደዌ ላይ ስልጣኑ ተገልጧል። እግዚአብሔር የተመሰገነ ይሁን። ጥያቄም ጠይቀውታል። ይህን ስልጣን በምን ስልጣን ታደርጋለህ? ይህን እነዚህ ለማድረግ ስልጣን የሰጠህ ማን ነው እያሉ ጠይቀውታል። የሰው ልጆች የታሰሩበትን እስራት ሁሉ እየፈታ ይዞር ነበር። ቀንበር እየሰበረ ይዞር ነበር። ነፃ ያወጣ ይዞር ነበር። ወገኖች፣ ሌሎች ነቢያት አገልግሎታቸውን ስናይ የሰራዊት ጌታ እግዚአብሔር እንደዚህ ይላል እያሉ ነው ያገለገለው። ኢየሱስ ግን እኔ ላለሁ እያለ ነው ያገለገለው። ጌታ ስለሆነ ነፃ ይል ነበር። ለምጽን ነፃ ውጣ፣ ሂድ፣ ልቀቅ፣ ተፈወስ ይል ነበር። ፈትቼሃለሁ ይል ነበር ኢየሱስ። ትናንትና ዛሬም እስከ ለዘላለም እርሱ ያው ነው፣ አልተለወጠም። ስልጣኑ ያው ነው። ይህ ስልጣን የኛን እንኳን ብንወስድ በሰው ላይ የበላይ የመሆን ስልጣን አይደለም። በሰይጣን በዲያብሎስ ላይ፣ በዓለም ላይ፣ በስጋ ላይ፣ በሞት ላይ የበላይ እንድንሆን ነው። በጨለማ ላይ ብርሃን ሆነን እንድንገለጥ ነው። በመራራው ዓለም ላይ ጨው ሆነን እንድንኖር ነው። ወገኖች፣ የታሰሩትን እንድንፈታ፣ የወደቁትን እንድናነሳ፣ ያዘኑትን እንድናጽናና ተጠርተናል። የትንሣኤው ጌታ ጠቅላይ ስልጣን በእጁ የያዘ እርሱ የስልጣን ምንጭ ነው። ለኛ የስልጣን ምንጭ። በዚህ ዛሬ ባነበብነው ወንጌልም ኢየሱስ የታሰረውን ፈቷል።
የታሰረውን ፈቷል። ኢየሱስ ይፈታል። ኢየሱስ ነፃ ያወጣል። በተለያየ እስራት ችግር አልፈታ ባለ ቋጠሮ ውስጥ የተያዘ ሰው ይኖር ይሆን? በዚህ ጉባኤ መካከል ኢየሱስ ጌታ ነው። በዚያ አልፈታ ባለ በጓዳ እናንተ በመታውቁት በመታለቅሱበት ነገር ላይ ኢየሱስ ጌታ ነው። እሱ እንዴት እንደሚቆርጥ ያውቃል። ያንን ገመድ እንዴት እንደሚቆርጥ ያውቃል። ህመም ሊሆን ይችላል። የታወቀ ያልታወቀ ችግር ሊሆን ይችላል። ወገኖቼ እኛ በግላችን የተሸከምነው ለጌታ ብቻ እየተናገርን ያለ ነው። ለሰው ያልተናገርነው ሊሆን ይችላል። ያያል። በዚህ ጉባኤ መካከል ኢየሱስ ይመለከታል። የተሰበረ ልብ ካለ እንባ ከዓይኑ ላይ የፈሰሰ ያለ ካለ ያያል። ወገኖቼ እግዚአብሔር ባስቀመጣችሁ ቦታ በሰጣችሁ ስልጣን ጌታን አክብሩ። እሱ ይክበር። ጌታ ይታይ። ጌታ ይድመቅ። እንጸልያለን።